ላንብብልህ እስቲ አንብበው። እሺ ኔትወርክ ስለሌለ ነው። እሺ አንብበው። ጥያቄህ ግን እንደዛ እያለ ያለው ተናጋሪው ማን ነው ያልከው አይደል? ያ ተናጋሪው ማን ነው? እሺ ቀጥል። ማን ነው? የአላህ ቃል ከሆነ ሁሉ እሺ ቀጥል። አንብብልኝ እምቢ አለኝ በእናትህ። እሺ ምስጋና ለአላህ ይገባው የዓለማቱ ጌታ ለሆነው ይላል። እጅግ በጣም ሩህሩህ በጣም አዛኝ። አዳምጠኝ እያነበብኩ ነው። እጅግ በጣም ሩህሩህ በጣም አዛኝ የፍርዱ ቀን ባለቤት ለሆነው አንተ ብቻ እንገዛለን፣ አንተንም ብቻ እርዳታ እንለምናለን። ቀጥተኛው መንገድ ምራን። የእነዚያ በእርሱ ላይ በጎ የዋልክላቸውን በእነርሱ ላይ ያልተቆጣህባቸውንና ያልተሳሳቱንም ሰዎች መንገድ ምራን በሉ ይላል። በሉ አይደለም እንዴ ይላል። በደንብ በትክክል እኔ ለማጣራት ስላነበብኩት ነው። በሉ ግድ የለም ይላል። ምራን በሉ ነው። ከማን ነው ካልክ ደግሞ እዛ ጋር ምዕራፍ 2 ቁጥር 2 ላይ አለ። ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም። ለፈራህያን መሪ ነው። አለቀ። ምንድን ነው የፈለከው አንተ? በሉ የሚል እኔ እንዲያም ለማጣራት በሉ ይላል ብዬ አልኩ ነገርኩ ይላል። እኔ ምንም አላገኘሁም። ያ ሁሉም ታች ያለ እንግዲህ እንትናቸውን ቁርአናቸውን አውጥተው ቼክ ያደርጋሉ። እንዴ ስማ እሺ ምን ይላል እዚህ ጋር? የነዛን በእነርሱ ላይ ብዙ አይታይም፣ በጎ የዋልክላቸው በእነሱ ላይ አይታይም። አይገርም? ያልተቆጣባቸውና ያልተሳሳቱትንም ሰዎች መንገድ ምራን በሉ። በቅንፍ ነው የሚለው እኮ። ይሄ እኮ የተከተተ ነው። ቅንፍ ከፈለክ ቅንፉን አውጥተህ ሄደህ መጋደም ትችላለህ። እኔ ነግሬሃለሁ። ይላል አይልም ነው ጥያቄ። ነው ትክክለኛው አይልም። ትክክለኛው አንተ ጋር አለ። ትክክለኛው ያ ንጹህ ቁርአን አይልም እንደዛ። በቅንፍ የተጨመረ አተልቀው ኢብኑ ሁሴይን አተልቀው ኢብኑ ከሻሁን ከበር ፔጁን አሳየውና አሳየው። አየው ወገኔ። ኦኬ ሱራ 70 ላይ ደግሞ ምን እንደሚል ታውቃለህ? በምስራቅና በምዕራቡ ጌታ ለምን ይላል። ና ጨርስ። እዚህ ጋር ይላል አይልም? የት አለ? እዚህ ጋር እኮ አለ እኮ ይላል። በጎ የዋልክላቸው በእርሱ ላይ ያልተቆጣህባቸውን ያልተሳሳቱንም ሰዎች መንገድ በቅንፍ እኮ ነው። ይሄ ገባ እኮ ነው። በቅንፍ ይሁን የተሻሻለ ነው። በቅንፍ ይሁን ስማ፣ በቅንፍ ይሁን በቁርንፉድ ይሁን ይላል አይልም ነው ጥያቄው። ኦኬ እዚህ ላይ 70 ላይ አሳየኝ። እዚህ ጋር ይላል ወይ? እዚህ ጋር ይላል ወይ? ግድ የለም። እዚህ ላይማ የተጨመረ ቃል አለ ይላል። ጨምራችሁት ይላል። ግድ የለህም አጥፋችሁት ይላል። ይላል በቃ ይላል ካልክ በቃ በቂ ነው። ምንድነው ጥያቄ? አሁን እዚህ ጋር ጥያቄ ምን ነበር? ሱራ 70 ላይ ደግሞ በምስራቅና በምዕራቡ ጌታ እምላለሁ። ስማ አቤት አንተ በሄድክበትና በገባህበት ጉድጓድ አንተን ተከትሎ እንትን የሚልህ ሰው የለም። ገብቷል? ጥያቄ መጀመሪያ ላይ ጥያቄ ክሊር እኮ ነው። እንደ ትንባው ቀርቅረህ መጣህ እንጂ ግልጽ ነው ቃሉ እዛ ጋር የሚለው። ገብቷል? አሁን የሚያወራው ሰው አለ። እናንተ ብታወሩት መልካም ነው። እኔ በቂ ነኝ ለነዚህ ሰዎች። ምንም እንትን የላቸውም ራሱ
አልመለስክልኝም እኮ አመለካከታችን እኔ ነፍሴን አደንቃለሁ ብሮ እኔ አመለካከቴን ጽድት ያለ ነው። እኔ ይገርመኛል ራሱ እንዴት እንደሚገባኝ። ቀጥይ ዛህሩ እንዴት ነሽ? አላህ አልሐምዱሊላህ ሰላም ነው። እሺ በቅንፍ ነው ያለው እዚህ ላይ ያለው ነው። እሺ ይሄ ይታያል። ሰሂህ ሙስሊም ሐዲስ ቁጥር 395 እና ሰነን ነሳኢ 909 ሌሎችም ሐዲሳቶች ላይ አለ። ምን ይላል? ኢነ አላህ ተዓላ የቁል አላህ ሱብሓነሁ ወተዓላ ምን ይላል? ቀሰምቱ ሰላተ በይኒ ወበይነ ዓብዲ ኒስፈይን አለ። በእኔና በባሮች መካከል ሰላትን ማለትም ሱረቱል ፋቲሃን እንደ ከፈለ ይናገራል። ኒስፉን ሊ ወኒስፉን ሊዓብዲ ገሚሱ ለኔ ገሚሱ ደግሞ ለባሬ ወለአብዲ ማሳል ለባሬ ደግሞ የጠየቀው አለለት ፈኢዛ ቃለ አልሐምዱሊላህ ረቢል ዓለሚን ባሬ አልሐምዱሊላህ ምስጋና ለዓለማቱ ጌታ አላህ ይሁን ሲል ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ ምን ይላል? ሐመደኒ ዓብዲ ባሬ ያመሰገነኝን። ወኢዛ ቃለ አርረሕማኑ ራሒም በጣም ርህሩህ በጣም አዛኝ ቢሆነው ሲል ቃለ አላሁ ተዓላ አስና ዓለየ ዓብዲ ባሬ አወደሰኛል። ወኢዝ ቃለ ማሊክ የውሚዲን ቃለ ዐዘ ወጀል ሐመደኒ ዓብዲ ባሬ አመሰገነኛል። ወፊ ሪዋያትን ፈወደ ኢለየ ዓብዲ ወኢዛ ቃለ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን አንተን ብቻ እናመልካለን ሲል ቃለ ፈሃዛ አያትን በይኒ ወበይነ ዓብዲ ኒስፈይን ወልዓብዲ መስአል አሁን ባሬ ለጠየቀዋል። ፈኢዛ ቃለ ኢህዲና ሲራጠል ሙስተቂም ቀጥተኛው መንገድ ምራኝ ሲል አሁን እዚህ ጋር ተመልከት። ሲራጠል ለዚነ አንዐምተ ዐለይሂም እነዛ ያልተሳሳቱና ያልጠመሙትን መንገድ ምራኝ ሲል ገይር መግዱቢ ዐለይሂም ወለዷሊን ሲል ምን ይላል? ቃለ አላህ ሱብሓነሁ ወተዓላ ምን ይላል? ሃኡላኢ ሊዓብዲ ወሊዓብዲ መስአል ይሄ ለባሬ ነው፣ ባሬ ደግሞ ለጠየቀው አለለት። ስለዚህ እዛ ቁርአን ላይ ያለው ለማን የቱ ነው? እዚህ ላይ ያለው ነው። ሰሂህ ቡኻሪ ያለው ቁርአን በሐዲስ ይፈሰራል፣ ሐዲስ ደግሞ በቁርአን ይፈሰራል። እዚህ ላይ ያለው ነው። እዛ ላይ በቅንፍ ያስገቡት እንጂ በቅንፍ ዝም ብሎ አይገባም። ግልጽ ነው። ቅንፉ ላይ ያለው እዚህ ላይ ያለው ነው። ይሄን ሲራጡል ሙስተቂም ሲራጡል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ቃለ ፈሃኡላኢ ይሄ ምንድነው? ለዓብዲ ወለዓብዲ መስአል ለባሬ ይጠየቀዋለለት ብሎ አምላካችን አለ እኛ እንድንል ያዘዘን ነገር ነው። ይሄው እዚህ ጋር ከዚህ ጀምሮ ከመጀመሪያው ጀምሮ እስከ መጨረሻው ድረስ እየተመላለሰ ያለውን እዚህ ጋር ደግሞ በረጅሙ አለ። ይሄው ይሄ ነው። ይሄ ሰሂህ ሙስሊም ሐዲስ ቁጥር 395 እና እንደዚሁም ደግሞ ቡኻሪ ላይም አለ፣ ሙስሊምም አለ፣ ቡኻሪ ላይም አለ እንደምትመለከተው ማለት ነው። እና ያለ ነገር እንጂ ዝም ብለን እኛ እናስገባም ለማለት ፈልጌ ነው። ይሄ ነው መልስ ወገናችን። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለ ልጁ ሚዩት አረጋከው ሲጨርሽ ደንግጦ ነው አለው። አይ አለው። እሺ ያው ሱናን አቢ ዳውድንም በነካች እጅሽ ትመልሽልኛለሽ? ቆይ አንዴ ሱናን አቢ ዳውድ 5224 ሚዩትን አንሳ። ሚዩት አታርግ። ጥያቄው ተመልሶልሃል አልተመለሰልህም? ያ አለችኝ፣ ግን ከዛ ተመልሶልሃል በቅንፍ ውስጥ የገባው አለችኝ። ግን የፈጣሪ ቃል አይበረዝም እንደወረደ ነው እና ይላል ብሎ ማውረዱ ጥርጣሬ ውስጥ ያስገባል። ጥያቄው ተመለሰልህ ወይስ አልተመለሰልህም? አንድ ጥያቄ ነው አልተመለሰልኝም። ለምን እንደሆነ ታውቃለህ? የቱን ያልተመለሰልህ? ቀጥተኛው መንገድ ምራኝ በሉ የሚለው ፈጣሪ ማለት ነው። ኦሬዲ በሱ ስር ሆነ ቀጥተኛ መንገድ ነው ብለህ የምትከተለው ፈጣሪ እንዴት ቀጥተኛ መንገድ ምሩኝ ብሎ ሊናገር? አቡ ዳሃቢ የሚለውን መጽሐፍ ታሳየኛለህ። ሲቀጥል ደግሞ ዛህራ 13:30 ክፈሽልኝ ሱረቱ ራዕድ። መርሐባ ሱናን አቢ ዳውድ ስናደርገው ጥቁር እዚህ ጋር የቁጫል ነው እየተማማርን ይመስለኛል። ዝም ብሎ አንድ የሆነ ግትርተኝነትና ዝም ብሎ እንትን ማለት አይደለም። አሁን የከፈትኩት ላይ ግትርተኝነት አይደለም። አሁን አንቺ ባለ መረጋጋት ሙስሊም አትቀላቅል። ቆይ እንዴ አሁን ምንድነው ቁርአን ላይ ያለው ሐዲስም የአላህ Subhanahu Wa Ta'ala ወህይ ነው
አላህ ሱብሓነሁ ወተዓላ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን ይላቸዋል? ወማ የንጢቁ ዐኒል ሀዋ ይላቸዋል። ከልብ ወለድ አይናገሩም ይላቸዋል። ስለዚህ ያንዳንዱ የሚናገሩት ነገር ከአምላካቸው ከአላህ አዘወጀል የሰሙትን ነው። ሐዲስም የምንቀበለው ቁርአንንም የምንቀበለው ሐዲስም የምንቀበለው የኛ የሙስሊሞች መመሪያ ነው። በዚህ መመሪያችን መሰረት ይሄ ሱረቱል ፋቲሃ ላይ ያለው የቁርአን አንቀጽ በሉ ብሎ አምላካችን አላህ ሱብሓነሁ ወተዓላ የተናገረው የተናገረው ነገር ሐዲስ ላይ ያለውን ነው። ሐዲሱል ቁዱስ ላይ ራሱ የተናገረውን ነው ቁርአን ላይ የተገባው። ቁርአን ላይ ገብቶ በሉ ብሎ ያስቀምጠው ያ ራሱ የተናገረውን ንግግር ነው እንጂ እኛ ዝም ብለን ከኪሳችን አምጥተን አልጨመርንም ብዬ በማስረጃ ከፍቼ አሳየውክ። ከዛ ተመልሰህ አልተመለስልኝ እንዴት ፈጣሪ ምራይ በሉ ብሎ ይላል ብለህ እንደገና መጠየቅ ምራይ በሉ ማነው ምራኝ ብሎ ይጠይቃል ብለህ ትጠይቃለህ? ቅንፍ ውስጥ ነው የገባው ብለህ ተናግረህ ስታበቃ ለዛ ማስረጃ አምጥተን ይሄን ነው የሚለው ብለህ ተናግረን ስናበቃ እንዴት ነው ይሄን የምትለው አንተ? የተሻሻለ ነው እኮ ለማለት ነው። ማለት በሰዎች የተሻሻለ ስለሆነ የምን ሰዎች ወህይ እኮ ነው። የምን ሰዎች ወህይ እኮ ሙስሊም ቀጥተኛ መንገድ ነው ብለሽ አምነሽ ገብተሻል። አላህ አይሳሳትም። ቀጥተኛው መንገድ ምራኝ ብለው ምን ማለት ነው? ፈጣሪ ቀጥተኛ መንገድ ምራኝ በይ ብሎ ይናገራል እኮ። በይ ሲለኝ በይ የሚለኝውን ነገር መጀመሪያ አምንሃል ወይ ነው። አሁን እኮ የኛ ጥያቄ ምንድነው? በሉ ብሎ አምላካችን አላህ አዘወጀል አዘዘ። በሉ ቀጥተኛውን መንገድ ምራይ በሉ ስትሉ ማለት ምራይ ስትሉ ምን ማለት ነው የሚለውን ነገር ይመለስልሃል። እሱ ጥያቄ ከሆነብህ ግን አምላክ እንደዚህ ይላል ብለህ ለተናገርከው ዛራ ሰላም አለይኩም ዛራ ሰላም አለይኩም ልናገር አይደለም። ይሄ ተሻሻለ ነው የሚልሽ ይሄ ተሻሻለ ነው የሚል ከሆነ ኦሪጂናሉን ያሳየን። ይሄ ተሻሽሏል ካለ የትኛው ነው ያልተሻሻለ? ኦሪጂናሉ ካለ ያሳየን። ከዚህ ውጪ ባለው ማለት ነው። ቀጥይቴ መርሐባ ጀዛከላሁ ኸይር። እሺ ጥቁር አሁን የኔ ነጥብ ምንድነው መሰለህ? ምራይ በሉ እንዴት ይላል አምላክ ማነው ምራኝ እንዴት ይላል አላህ ብለህ ለተናገርከው አይ እኛ እንድንል ነው የታዘዝነው በሉ ይላል ብዬ ለተናገርኩት ማስረጃ አምጥቼ ሐዲስ ላይ አሳይቻለሁ። አሁን እሱ ተመልሶልሃል ነው አልተመለሰም? ከዛ ሲራጡል ለማን ነው ቀጥተኛው መንገድ ምራኝ ለምን ትላላችሁ የሚለው ደግሞ መልስልሃል። አይዞህ ተመለሰልህ ብል ምንም አትሆንም። በነገራችን ላይ አትማማም። አይ ትክክል ነው እኮ በእናንተን የሚወስነው ማለት በቅንፍ የገባው ተሻሽሎ አይደለም የምትይ ከሆነ ቀበልሽ። የምን ተሻሽሎ? ሐዲስ ላይ ያለው ማስረጃ ነው ብለሽን ከሆነ ቀበልሽ። ሰዎች አልጨመሩም። አሁን ኢህዲነ ሲራጡል ሙስተቂም የሚለው መግባቱ አስፈለገ ካልተሻሻለ እኮ በቅንፍ የገባ ሐዲስ ላይ ያለው ነው አለ። ሐዲስ ላይ ያለው ነው በቅንፍ የገባው። ዛህራ ልጁ እንትን ነው ጥያቄው። ቆይታው ችግር የለም እንትን አሁን ኢህዲነ ሲራጡል ሙስተቂም የሚለው ለምን ትላላችሁ ሳይሆን ጥያቄው አላህ ሱብሃነሁ ወተዓላ ለማን እያለ ነው ጥያቄው። እሱ ጥያቄ አላህ ለማን ነው የሚለው ነው። ከመጀመሪያው ይዞሽ ነው አልተመለሰም። ከመጀመሪያው ሐሳቡ ማለት እሱ የመጀመሪያው ለምን አልተመለሰም። ካንቺ ሐሳብ ሙስሊም የራሱ ጅኒ አለበት ስለምትሉ ምናልባት አላህ ብቻውን ካልሆነ ይሄው አንደኛ ነገር ጥያቄ ነው። አንተ ኢየሱስ ክርስቶስ ጅኒ ስላለበት ነው ተራራ ሲያከራፍተ የነበረው። ኢየሱስ ክርስቶስ ጅኒ ስላለበት ነው። የሱ ጅኒ አይደለማ ሰይጣን ነው። ተራራ ለተራራ ሰይጣን ጂኒ አንድ ነው እኮ በእናንተ አመለካከት። ሰይጣን ነው ጂኒ ምንም ነው። አጋንንት ነው። ኢየሱስ ክርስቶስን ተራራ ለተራራ ሲወስደው የነበረው አጋንንት ነው። ኢየሱስ ክርስቶስን እንዴት ነው አጋንንት ተራራ ለተራራ አምላክ የሚወስደው? እንዴት ነው? ኖ ይወስደው ነበር እንጂ ከእርሱ ጋር ይወስደው ነበር። ወሰደው ነው የሚለው። በቃ ይዞ ወሰደው እኮ ፈጣሪህን ካድና ስገድልኝና ዓለምን እሰጥሃለሁ እያለ ይሸነግለው። ዞሮ ምንድነው የኛ ነጥብ? ተራራ ለተራራ ሲወስደው የነበረን ሰው ነው የምታመልከው አንተ። ተራራ ሲወስደው የነበረውን አካል ነው የምትቀበለው አንተ አይደለ? ግን ከሰይጣን ጋር ራስን ወርውር ራሱ እያለ ራሱን ወርውር ራሱ ሲለው ነበር። ይሄ እኮ ንቀት ነው ባይዘው ሰይጣን እኮ። ስለዚህ ምንድነው እንትና ሰይጣን ኢየሱስ ክርስቶስን ወደ ተራራው ሲወስደው ነበራል። ወስዶታል። ኢየሱስ ያ ሊፈትነው ወስዶታል። ሰው ስለነበር ኢየሱስ ክርስቶስ በምድር ላይ ስለዚህ ኢየሱስ ክርስቶስን ተራራ ለተራራ ሰይጣን ሲያሰቃየው ነበር። እግዚአብሔርን ሲያንቀሳቅሰው ነበር አይደል?
እግዚአብሔርን አላንቀሳቀሰውም ማለት ኢየሱስ ሰው ስለነበር ይፈትነው ነበር። እግዚአብሔርን ራሱ አንቀሳቅሶታል። አብሮን አይሰራም ሰይጣን አብሮኝ ይሰራል ብሎ አንድም ቦታ የጻፈው የለም። አንቀሳቅሶታል። ሲያንቀሳቅሰው ነበር። የሚገርምህ ነገር ላሳይህ። አንቀሳቀሰው እግዚአብሔርን አያንቀሳቅስም። እግዚአብሔርና ሰይጣን እኮ የተለያዩ ኃይሎች ነው። እርግጠኛ ነህ? አያንቀሳቅሰውም። ነብዩ መሐመድ ናቸው ይልቁን ሰይጣን ቆይ ሰይጣን ሲያንቀሳቅሰው ቆይ እንስተ አምላክህን ቆይ መጽሐፈ ኢዮብ እንግባ። ባይዘወይ ማለት ነው። ባይብል እና ሰይጣን ማን ነው? እግዚአብሔርና ሰይጣን ልክ ቤተሰብ ነው የሚመስሉት። ባይዘወይ ቆይ እናሳየህ በማስረጃ። ቆይ አንዴ መጽሐፈ ኢዮብ እንከፍታለን። በስነ ስርዓት ብትጠይቅ እንደዚህ አይነት ነገራቶች አይመጡ። ቆይ አዲስ ኪዳን ነው የማምነው። ብሉይ ኪዳን ስህተት ነው። አዲስ ኪዳን ብሉይ ኪዳን ስህተት ነው። ያ የሰዎች ታሪክ ነው። ብሉይ ኪዳን ስህተት ነው። የአምላክ ቃል አይደለም። ያ የተበረዘ ነው። በሁለተኛ ደረጃ ደግሞ ሕይወት የሆነን ክርስቶስ ኢየሱስ ነው የመጣው። ያንን ለመሻር ነው ክርስቶስ ኢየሱስ። እግዚአብሔር የተናገረው ዘፍጥረት ከዘፍጥረት ጀምሮ እስከ ትንቢተ ሚልክያስ ስህተት ነው። ታሪክ ነው የምልሽ እኮ ስህተት ነው። የእግዚአብሔር ቃል አይደለም። ልንጠየቅበትም አይገባም። የእግዚአብሔር ቃል አይደለም። ስህተት ነው አይደለ? ኖ የእግዚአብሔር ቃል አይደለም ስህተት ነው ሳይሆን እኔ አላምንበትም። አዜ ታሪክ ነው። ልክ እንደ የእግዚአብሔር ቃል አይደለም ስህተት ነው በላ ካላመንክበት የእግዚአብሔር ቃል አይደለም ስህተት ነው። ታሪክ ነው። እንደ ታሪክ ነው የምንቀበለው እኮ የእግዚአብሔር ቃል አይደለም ስህተት ነው። በሰዎች የተጻፈ ነው እኮ በሰዎችማ ባይብልም እኮ በአዲስ ኪዳንም እኮ በሰዎች ነው የተጻፈው። ነገር ግን የኔ ጥያቄ ግን አዲስ ኪዳን ሕይወት ሆኖልን ሄዳንበት እነ ሙሴ ሲናገሩት የነበረው እነ ኢሳያስ እነዛ ሁሉ እነ እዝራ ሲናገሩት እነ መክብብ እነ ሰለሞን ሲናገሩት የነበረው ሁሉ እነ ናህሚያ እነ እዝራ እነ ኤርሚያስ እነ ሕዝቅኤል እነ ዳንኤል ሲናገሩት የነበረው ሁሉ ስህተት ነው። ሆሴ በእኛ ዘመን ላለ ሰው እኮ አይደለም። ለእናንተ ዘመን ላለ በዛ ለነበሩት ነው። መቼ ነው አለ ለእኛ ክርስቶስ ኢየሱስ የተወለደበት 2026 ከተወለደ የኔ ጥያቄ ኢየሱስ ክርስቶስ መቼ ተወለደና ኢየሱስ ክርስቶስ መቼ ተወለደና አንተ በአንተ ዘመን ማንን ነው የምትከተለው? አይደለም። ብሉይ ኪዳን የነበሩ ነቢያቶች ከዘፍጥረት እስከ ትንቢተ ሚልክያስ ያለው ንግግር የአምላክ ቃል አይደለም ስህተት ነው ብለህ ተናገርና ከዛ ወደ ቀጣዩ እንሄዳለን። ስህተት ነው ብለህ ኖ የአምላክ ቃል አይደለም ሳይሆን እኛን የሚያገባን ነገር የለም። እኛን የሚያገባን አዲስ ኪዳን ሕይወት የሆነ ክርስቶስ ኢየሱስ ግን የአምላክ ቃል ነው። ክርስቶስ ኢየሱስ ነው ግን የእግዚአብሔር ቃል ነው። እኛ አይመለከተንም። እንደ ጋዜጣ ነው የምናነበው። ይመለከታል አይመለከትም ማለት ነው። የእግዚአብሔር ቃል ነው ወይ ነው? የሰው ታሪክ ለእኔ ሕይወት አይሆነኝም። የእግዚአብሔር ቃል ነው ወይስ አይደለም? ኖ የተበረዘ አለ። በትርጉም ስህተት ብዙ የተሳሳተ ነገር ሊኖር ይችላል። ስለዚህ ያንን እንደ በህይወቴ ውስጥ አስገብቼ እንትን አልቀበለውም። እንደ ታሪክ ግን እሰማዋለሁ። ትምህርት የማገኘውን ፒክ አደርግበታለሁ። ስለዚህ የእግዚአብሔር ቃል በውስጡ አለው ተበራርዟል ነው መልስህ የሚሆነው። የእግዚአብሔር ቃል በውስጡ አለው ተበራርዟል ነው ነገር የለም እኮ አሁን ተበርዟል ስትል ምን ማለት ነው? ተበርዟል ስትል የእግዚአብሔር ቃል በውስጡ የሚኮንነንን የሚያጸድቀንም የክርስቶስ ኢየሱስ ህይወት ነው። ያልጠየቅኩህን እስኪ ስምህ ማነው? ሀገሬ ጎንደር ነው እንድትለኝ እኮ አይደለም መልስ ጥያቄ የጠየቅኩ ዘመዴ። የጠየቅኩ ጥያቄ ስምህ ማን ነው ሳይሆን ስለ ባይብል ነው እየጠየቅኩ ያለሁት። እሺ አንተ ምን ትከተላለህ ብዬ ጠየቅኩ። የጠየቅኩ ባይብል ብሉይ ኪዳን ከዘፍጥረት እስከ ትንቢተ ሚልክያስ ያለው አንደኛ ሙሉ በሙሉ የአምላክ ቃል ነው አለበት፣ የአምላክ ቃል ነው። ሁለተኛ በውስጡ የአምላክ ቃል አለበት ግን ተበርዟል። ሶስተኛ ሙሉ በሙሉ የአምላክ ቃል አይደለም። ስለተበረዘ አልቀበለውም። በውስጡ የአምላክ ቃል አለበት ማለት ነው። በውስጡ የአምላክ ቃል አለበት። ስለዚህ ቆይ በውስጡ የአምላክ ቃል አለበት ማለት ነው። አሁን ምን እናደርጋለን መሰላችሁ?
አባ አሪፍ ጥያቄ ይታያችኋል ለጀማ መጽሐፈ ኢዮብ ምዕራፍ 2 ከቁጥር 4 እግዚአብሔርና ሰይጣን ያወሩትን እናያለን። ምክንያቱም አሁን ምንድነው መሰለ እግዚአብሔርና ሰይጣን እዚህ ጋር በጣም ትልቅ ቁርኝት አላቸው እና እሱን ቁርኝታቸውን እንይና ከዛ ወደ ቀጣይ እንሄዳለን። እኔላን ከዕለታት አንድ ቀን ከሚለን እንጀምር። ከዕለታት አንድ ቀን እንዲሆነ አምላክ ልጆች እግዚአብሔርን ፊት ለመቆም ወጡ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞርኩ፣ በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣን በውኑ ባሪያዬን ኢዮብን ተመለከት ከሆነ በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የሚራቅ ሰው የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝም ይላል። ይታያል። ብታንቀሳቅሰኝም እስካሁን ድረስ ፍጹምነትን አልተውም። ስለዚህ እግዚአብሔርን ሰይጣን ያንቀሳቅሰው ነበር ይላል። አሁን ምንድነው መሰለ ሰይጣን መልሶ ከዛ በኋላ ሰይጣን መጨረሻ ላይ ኢዮብን ሲያሸንፈው እንመለከታለን። ምዕራፍ 3 ላይ ስናነብ ማለት ነው። አሁን የኔ ጥያቄ ምንድነው መሰለ እግዚአብሔርን እዚህ ጋር ሰይጣን አንቀሳቅሱታል። ሰይጣን የሚያንቀሳቅሰው አምላክ ነው የምታመልከው? እኔ ነገርኩሽ እኮ ይሄንን ቃል ስለተበረዘ በሰውኛ የተጻፈ ስለሆነ በምን አወቅስ? ይሄ ስህተት እንደሆነ በምን አወቅ? ኢየሱስ ክርስቶስ መጥቷል። እኛ ክርስቶስ ሲመጣ እኮ ተረከው እግዚአብሔርን ማን እንደሆነ አሳየን እኮ እግዚአብሔር። ይሄ ነገር አሁን ስለ ኢዮብ ሲያወራ ኢየሱስ ክርስቶስ ስለ ኢዮብ ሲያወራ ወይም ደግሞ ስለ ኢዮብ ሲናገር ይሄ ነገር ስህተት እንደሆነ አስተምሯል። አሁን ለምሳሌ እኛ ባይብል ተበርዟል ስንል ቁርአን መቶ አርሞታል፣ እውነቱን ከውሸት ለይቶታል። በቃ ገብቶሃል? አሁን አንተ ተበርዟል ስትል ምንድነው አዲስ ኪዳን መጥቶ ያረመው ነገር አለ አምላክ እዚህ ጋር እንደ አንድ ነብይ መጥቶ ከሰይጣን ጋር የምሰራው የሚል ነብይ መጥቶ እንዴት ነው? ቆይ አሁን ሰይጣን አምላክን ሰይጣን እያንቀሳቀሰው ነው። ስለ ነብይ እያወራሁ አይደለም፣ ስለ አምላክህ እያወራሁ ነው። አምላክህን ሰይጣን አንቀሳቀሰው እኮ ኦሪት ላይ ትክክል ስላልሆነ ክርስቶስ ኢየሱስ መጣ ለሰው ልጅ ትክክል። ይሄ ነገር የአምላክ ቃል እንዳልሆነ በምንድን ነው የምናረጋግጠው? ነው አዲስ ኪዳን መጥቶ አርሞታል። ያረመበት ካለ ማስረጃ ስጠኝ። መጣና አረመው እንደረመው ማስረጃ ስጠኛ። ይሄን መጽሐፈ ኢዮብ እኔን ያየ አብን አየ አለ። እኔ ተከታታይ አልጠየቅኩም። ይሄን ጥቅስ አብን መጽሐፈ ኢዮብ ይሄንን ጥቅስ መጥቶ ኢየሱስ ክርስቶስ ያረመበትን ማስረጃ ስጠኝ። ክርስቶስ ኢየሱስ የት ቦታ ነው ስለ ኢዮብ ያወራው እኮ? ስለዚህ ኢዮብ ነብይ አይደለም ማለት ነው አይደል? ወይም ደግሞ የእግዚአብሔር ሰው አይደለም። ወህይ ግልጠት መለኮት አልወረደም። የተበረዘ መጽሐፍ ክርስቶስ ኢየሱስ ከመጣ ለኛ ለምንድነው ያንን ያለፈውን ይሄ ምስቅልቅል ህይወት የምፈልገው? ክርስቶስ ኢየሱስ እኮ ክሊር ለማድረግ ነው። ኢዮብ የሚባል ግለሰብ የለም ከእግዚአብሔር ጋር የተነጋገረ ማለት ነው። እኔ ምንም አልቀበለውም። ተበርዟል መጽሐፉ። አንደኛ እግዚአብሔር ከሰይጣን ጋር ህብረት የለውም። ክርስቶስ በቃ አንድ ብጨምርልህና በጣም ደስ ይላል። ስለዚህ ይሄ ባይብል ይሄ መጽሐፍ የተበራረዘ መጽሐፍ ነው። ጥቁር ሰው አሁን የመለሰን መልስ ላስረዳችሁ ያልተረዳችሁ ካላችሁ። ይህ መጽሐፈ ኢዮብ እግዚአብሔር ተናግሯል። እግዚአብሔርና ኢዮብ የተነጋገሩበት ቃል ነው። በዚያው እግዚአብሔር ሰይጣንን ልኮ ማነው ሰይጣን እግዚአብሔርን አንቀሳቅሶት ኢዮብን የፈተነበት ቦታ ነው። ሰይጣን እግዚአብሔርን አንቀሳቅሶት ማለት ነው። ሰይጣን እግዚአብሔርን አንቀሳቅሰው ከዛ ኢዮብን እግዚአብሔር ፈተነው። ሰይጣን እንዲፈተነው እግዚአብሔር ተናገረ። ከዛ በኋላ ኢዮብ ተፈተነ ማለት ነው። በጣም የሚገርም የዋህ በጣም ምስኪን ሰው ነው በነገራችን ላይ ኢዮብ። ከዛ ደግሞ አንድ ነገር ላሳያችሁ። መጀመሪያ እግዚአብሔር አዳምና ሐዋን ሲያሳስታቸው ሰይጣን ሲያሳስታቸው እግዚአብሔር ምን ብሎ ነበረ? በበላህ ቀን ሞትን ትሞታለህ ብሎታል አይደለ? ጥቁር ይህን ታምንበታለህ አታምንበትም? ያ እንደ ትምህርት አምንበታለሁ። እንደ ትምህርት ትክክል ነው ወይስ አይደለም? እንደ ትምህርት ተጽፏል። ያ የተጻፈው ለኛ ትምህርት ነው እንጂ ህይወትና ሞት አይደለም። ያ
እኮ ህይወትና ሞት ነው ብዬ መች ጠየቅኩህ? አዎ ስለዚህ እግዚአብሔር አዳምን በበላህ ቀን ሞትን ትሞታለህ ያለው የእግዚአብሔር ንግግር ልክ ነው አይደል? ያ ይላል መጽሐፉ። አመሰግናለሁ። ስለዚህ ሰይጣን ይሄን እኮ እግዚአብሔር እኮ ይሄንን ነገር አትብሎ ያላችሁ ወይም ይህችን ቅጠል አትብሎ ያላችሁ እኮ እንደ እግዚአብሔር መልካሙና ክፉን እንዳታውቁ ነው ብሏቸዋል አይደል? ያ ብሏቸዋል። መጽሐፉ የሚለው ብሏቸዋል። ስለዚህ እግዚአብሔር ያላቸው እንዳትሞቱ ነው። ሰይጣን ያላቸው ደግሞ መልካምና ክፉን እንዳታውቁ ነው። ስለዚህ አዳምና ሐዋ በበሉ ሰዓት ቅጠሊቱን በበሉ ሰዓት እዚህ ላይ ማን ነው ትክክል? አዳም ማን ነው? ሰይጣን ወይስ እግዚአብሔር? እግዚአብሔር ትሞታላችሁ ብሏቸው ነበረ። አልሞቱም። ቆይ እግዚአብሔር በበሉ ቀንማ አልሞቱም። እንደውም 950 ሞትን ትሞታላችሁ እኮ ነው ያላቸው እኮ። ሞት መች ሞቱ? አልሞቱም። ችግሩ ምንድነው? እግዚአብሔር ሰይጣን ግን ይሄ እኛ የምንሞተው አሁን ሞት ብለን የምንጠራው እኮ ሞት አይደለም። ቆይ እንጂ ሞትን ትሞታላችሁ አለች። ሞት እሺ ዘላለማዊ ሞት ነው የሚል ማስረጃ ምንጣ? ሞት እኮ ሞት ኢቭን ቄሶች እኮ ሞት አይሉትም። ይሄን እረፍት ነው የሚሉት። አረፈ ነው። ስለ ቄሶች እኮ አላወራሁም። ስለ እግዚአብሔር ቃል እኮ ነው ያወራሁት። ስለ እግዚአብሔር ቃል ነው ያወራሁት። ባይብል ይሄ ሞት የሚባለው ቆይ አንተ የተፈጠርከው ልትሞት ነው? ሞት ተፈጥሮ ነው ወይስ በአዳም ምክንያት ነው የመጣው? ሞት አይደለም፣ እረፍት ነው። ይሄ ስጋዊ ሞት በአዳም ምክንያት ነው የመጣው። ቆይ ጥቁር በአዳም ምክንያት ነው የመጣው ስጋዊ ሞት ወይስ ደግሞ በአዳም ምክንያት? በተፈጥሮ ነው ወይስ በአዳም ምክንያት? በአዳም ምክንያት። አመሰግናለሁ። ስለዚህ በአዳም ምክንያት ሞት መጣ። አዳም ኃጢአት ባይሰራ ኖሮ ይሞት ነበር። ቆይ እኮ በበላህ ቀን ሞትን ትሞታለህ አለው አምላክ። በበላህ ቀን ሞትን ትሞታለህ አለው። በበላህ ቀን ግን አልሞተም። ምንድነው የተከሰተው ታዲያ? መልካምና ክፉን ነው ያወቁት። ሰይጣን ቆይ ማን የፈጠረው አይደለም ጥያቄ። ሰይጣን ሲያሳስታቸው መልካምና ክፉን እንዳታውቁ ነው እንደ እግዚአብሔር አላቸው። አየህ ሰይጣን እንዳላቸው ማለት ነው። ወዲያው እንደበሉ ቅጠላን መልካምና ክፉን አወቁ። የሚገርምህ ሰይጣን እግዚአብሔር ደግሞ በበላቸው ቀን ሞትን ትሞታላችሁ ብሏቸው ነበረ። እንኳን አይደለም ሊሞቱ 950 ዓመት ኖሮ ነው አዳም የሞተው። አይገርምህም? ስለዚህ ሰይጣን ያለው ትክክል ነው፣ እግዚአብሔር ያለው ደግሞ ስህተት ነው። ማንን ነው የምትቀበላት? ሰይጣን ወይስ እግዚአብሔር? ነው ጸጋቸው ነው እኮ የተገፈፈው። ይኸውልሽ የእግዚአብሔር መንፈስ በነበረ ጊዜ አዳምጪኛ አለንም የእግዚአብሔር ጸጋ ይኸውልሽ የእግዚአብሔር ጸጋ በውስጣቸው በነበረ ጊዜ እንደ ሕፃናት ነበሩ። ራቁታቸውንም ሆነው አያውቁም ነበረ ማለት እንደ ሕፃን ካልሆነ በስተቀር መንግስተ ሰማያትን አያወርስም ምናምን ይላል ባይብል ላይ እና የእግዚአብሔር ጸጋ ሲገፈፍ ነው ሰዎች ራቁታቸውን መሆን ያወቁት እንጂ አውቀው አይደለም። እውቀትን ተሰጥቷቸው አይደለም። የእግዚአብሔር ጸጋ ሲገፈፍባቸው ነው። አሁን ደግሞ በክርስቶስ ኢየሱስ ህይወት ስታገኝ እንዴት ነው የምትሆኚው? ሕፃን ነው የምትሆኚው። ሁሉ ነገር ከእግዚአብሔር ጋር ነው ግንኙነትሽ እንጂ በራስሽ አይደለም። ይታያል ዘፍጥረት 3:4-5 እባብ ምን ይላቸዋል እንግዲህ? እባብ የምትሉት ሰይጣንን ነው። ለሴቱም ማለት ሞትን አትሞቱም አላቸው። ሞትን አትሞቱም ማን? ሰይጣን። ከእርሷን በበላችሁ ቀን አይኖቻችሁ እንዳይከፈቱ። ሁለት ነገር ነው የተናገረው እዚህ። ሞትን አትሞቱም አላቸው። ሞትን አትሞቱም። ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው። እንድትሆኑ እግዚአብሔር ስለሚያውቅ ነው። ስለዚህ ዛፉን በላች ሴቲቱ። ቀጥታ ዛፉን በላች። ያማረ እንደሆነ ተመለከተችና ዛፉን በላች። ሁለቶቹም አይናቸው ተከፈቱ። ሰይጣን ምን ብሏል? አይኖቻችሁ እንደሚከፈቱ እግዚአብሔር ስለሚያውቅ ነው አላቸው። አይኖቻቸው ተከፈቱ። እነርሱም ራቁታቸው እንደሆኑ አወቁ። የበለስንም ቅጠሎች ማገደልደም ጀመሩ። ምን አደረጉ? መልካምና ክፉን አወቁ። አይኖቻቸው ተከፈቱ። ሰይጣን እንዳለው ማለት ነው። ሰይጣን ባለው መሰረት ሰዎች እንደ እግዚአብሔር ሆኑ ብለሽ እግዚአብሔር ደግሞ ምንድነው ያላቸው? ሞትን ትሞታላቸው ብሏቸው ነበር። እግዚአብሔር ሞትን ትሞታላቸው አላቸው። አልሞቱም። እነሱ ግን
950 ዓመት ላሳይ 950 ዓመት ኖሮ ነው የሞተው። አንድ ጥያቄ ልጠይቅሽ። አንድ ሰው ወንጀል ሲሰራ ማለት ነው የታሰረው መቼ ነው? መልስ መጀመሪያ መቼ ታሰረ? ነው የታሰረ መቼ የፈለገበት ሰዓት ይታሰረ። የኔ ጥያቄ አዳም በወንጀል ይሄው ይታያል። ዘፍጥረት 5:5 ላይ አዳም የኖረበት ዘመን ሁሉ 930 ዓመት ነበር አለ። ሞተም። ከዛ በኋላ ነው የሞተው። አዳም እግዚአብሔር ትሞታለህ ባለው ሰዓት አልሞተም። ይሄው ስለዚህ እግዚአብሔር ተሳስቶ ሰይጣን ትክክል ነው። ሰይጣን ትክክል ነው። ሰይጣን ሶስት ነገራቶች ተናገረ። የሰይጣን ነገር ልክ ሆነ፣ እግዚአብሔር ተናገረ፣ የእግዚአብሔር ነገር ስህተት ሆነ። ስለዚህ አንተ ማምለክ ያለብህ ሰይጣን ነው። እሺ ቀጥል። አይደለም አንቺን ነው የምጠይቅሽ። አንዴ ቺምፓዚ እግዚአብሔር ምንድን ነው ቅጠሏን ስለበሉ ነው ያስወጣቸው ወይስ እንዳይበሉ ነው? መጽሐፉ እንዳይበሉ ነው የሚለው አይደል? ወደ ህይወት የምታስቀጥለውን ዛፍ እንዳይበሉ ነው ያስወጣቸው። ስለዚህ ስለበሉ ሳይሆን እንዳይበሉ ነው ያስወጣቸው። ያ ትክክል። እና ለምንድን ነው ሔዋን በዚህ ባላጠፋችው እንትን የምትወቀሰው ሁሌ? እኮ